መልአኳ እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ትሰሪያለሽ? ልጄን እንዴት እንዳቀፍካትና እንደተከባከብካት ልበለ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ላንቺ መናገር አለብኝ? ለኔ ሳይሆን አጠገብህ ለተቀመጠችው ንገራት። ሰው ስንት ዓመት በገነባው ፍቅር እንደማይገባ ለዚህ ደነት ሚስት ንገራት። እሺ አንቺ ሴትዮ ምንድነው ፍጠሩ የምትይኝ? ትሰሚኛለሽ? ከቻልሽ አፍሽን ዝጊ። አንቺ ከልጅ የማይጠበቅ ቆሻሻና መጥፎ አይምሮ ነው ያለሽ። ለሚያዩሽ ግን የሆነ በጣም ምስኪን ትመስላለሽ አይደለ? በቃሽ፣ አሁን ክፍሌ ለቀሽ ውጪ። ቆይ ብትለኝ ራሱ እዚህ ኩሽና የመሰለ ክፍል ውስጥ አልቆይም። ግን እቺ ሚስትህን አለቃትም። ትሰሚኛለሽ? መቀመቅ እንደማወርድሽ እንድታቅሽ። አንተ ደግሞ ሳሎን ጠብቃለሁ 5 ደቂቃ ብቻ። እሺ? እናትም ልጅም ናቸው መሰለኝ ያበዱት። በጠዋቱ ቀናችንን አበላሽች። ሰላም የሰፈነበት ቤቴ ለምን በጠዋት መተሽ እንደምትበጠብጩ ልትነግሪኝ ትቻለሽ? ይሄውልህ መቼም እናደድና የምበጠብጠው ለልጅ ስል እንጂ ምክልሽት ልሰራ አይደለም እዚህ የመጣሁት። ልጅሽን እኮ እየተንከባከብንልሽ ነው አይደል? እንዴ ምን ማለት ነው? ኧረ በደንብ ተንከባከብክልኝ እንጂ። ለዛ ነው እያንዳንዷን እንቅስቃሴ የልጅን በቪዲዮ ቀርጻቸው ያስቀምጣችሁልኝ። ወደ አይምሮዋ ስትመለስ እንድታየው ነው። አልገባኝም። አሁን ደግሞ ምን አድርጉ ልትይኝ ነው? ስለዚህ ቪዲዮ ልታስረዳኝ ትችላለህ? ምንድነው ምንድነው ማለት ምን ማለት ነው? አንተ ልጠይቅህ እንጂ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንዴ ከጽናት ስልክ እኮ ነው የተላከልኝ። ይቺ ንጹህ ናት እያልክ ከምታመጻድቃት እንደ አምላክ ከምታያ ስልክ እኮ ነው የተላከልኝ። ከኔ ጽናት? በፍጹም የሆነ የተቀነባበረ ድራማ አለ እንጂ ጽይ በጭራሽ ይሄንን ልታረግ አትችልም። እኔ እኮ የሚያናደኝ ከሷ ድርግት በላይ አንተ ለሷ የምትከራከርላት ነገር እኮ ነው። ጽናት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ነባሮች ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣው ጽናት ክፍል 101 ነው። ታዲያ ጽናት ክፍል 101 ምን ይመስላል የሚለውን በሰፊው አብረን የምናይ ይሆናል። ወዴትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት ከዚህ ቀደም እንደምናስታውሰው ቤቲ ያደረገችብኝን ነገር ሁሉ ማድረግ አለብኝ በማለትም ቤቲ ባላየችው ሁኔታ ካሜራ አስቀምጣ ቪዲዮ ቀርጻ ነበረ። ታዲያ የቀረጸችውን ቪዲዮ በስልኳ ውስጥ አስቀምጣ ነበረ። ዛሬ ምን ተፈጠረ? የቤቲ እናት እንዴት ቪዲዮን ማየት ቻለች? ታዲያ ቤቲ ስልካችሁን ስጡኝ ጌም ልጫወት በማለትም ሊናን ጠይቃት ነበረ። ሊናም ስልኬን አልሰጥም በማለት አባረረቻት። እንዲሁም ምሩንም ስልክሽን ስጪኝ ብላ ጠይቃት ነበረ። ምሩ ደግሞ ስልኳ ጌም እንደሌለውና ስልኳን እንደማሰጥ ነግራት ነበረ። ታዲያ ቤቲ በስተመጨረሻ ጽናት ጋር ሄዳ ጽናትን ጠይቃታለች። ጽናት ለጊዜው ስልኬን አልሰጥም ብትልም ኪራ ሲመጣ ሁላቸውንም ሰላም ብለው ሲቀመጥ ቤቲ እኔን ለምን ሰላም አትለኝም በማለትም ኪራን ጠየቀችው። ታዲያ በዚህን ጊዜ ነበረ ጽናት የቤቲን ጭቅጭቅ ስላልፈለገች ስልኳን አንስታ ሰጠቻት። ስልኳን በሰጠቻት ጊዜ እንግዲህ ቤቲ ስልኩን ተቀብላ ያደረገችው ነገር ስልኳ ላይ ያለውን ፎቶ ወደ እናቷ ስልክ ሼር ማድረግ ነበረ። ቪዲዮውን እንዳለ ወደ እናቷ ስልክ ሼር አድርጋለች። የቤቲ እናት ይሄን ነገር ስታይ እንግዲህ ነጋን ነጋ ሳትል በሌሊት እነ ኪራ ቤት መታለች። እነ ኪራ ቤት ስትመጣ እንግዲህ ሁላቸውም ተኝተው ስለነበረ በሩን በደንብ ስታንኳኳ ሊና ሰምታ ወታ በሩን ከፈተችላት። ታዲያ ሊናንም እጅጉን በጣም አስቀያሚ ቃላቶችን ተናገረቻት። ሊና ኪራ በተናገራት ነገር አልቅሳ እጅግ በጣም እንደተጎዳችና ማንም ሰው እንደሌላትና ሁሉም ሰው ለጥቅም እንደሚፈልጋት ለምን ብቸኝነት የዚህን ሁሉ አምላኬን ያንተ ፍጡር አይደለውም ወይ በማለትም እንግዲህ ስታማረር አይተናታል። ከዛ የተረፈውን እንግዲህ የቤቲ እናት አንድም ነገር ሳታስተርፍ እጅጉን በጣም ተቆጥታ ተናገረቻት። አልፎ ተርፎ በጥፊ መታቻት። የቤቲ እናት እንግዲህ ይሄን ሁሉ ካደረገች በኋላ ወደ ውስጥ ገብታ
ኪራና ጽናት መኝታ ቤት ገብታለች። ኪራና ጽናት መኝታ ቤት ስትገባ እንግዲህ ኪራና ጽናት ተኝተው ነበረ። እሷ መምጣቷንም አያውቁም። ታዲያ ገና እንደመጣች ጽናት ላይ ነበር የጮኸችባት። ታዲያ ምን ተፈጠረ ብላ ስትጠይቃትም መልስ መስጠት አልቻለችም። ጽናትም ተደናግጣ በስመ አብ ወልድ መንፈስ ቅዱስ በማለትም ስታማትብ ነበረ። አንቺ መላእክት ነሽ፣ እኔ ደግሞ ሰይጣን ነኝ በማለትም እንግዲህ አላግባብ ቃላቶችን ተናግራታለች። ያለውን ነገር ተናግራ ከጨረሰች በኋላ አንተን ሳሎን ጠብቀሃለሁ፣ አንቺን ደግሞ መቀመቅ አወርድሻለሁ በማለትም እንግዲህ ጽናት ላይ ዝታ ወጥታለች። ታዲያ ኪራም የተስተካከለው ሰላሜን ለምንድን ነው የምትበጠብጪው በማለትም ጠየቃት። በተጠየቀችበት ጊዜም እንግዲህ ይህ ቪዲዮ ምንድን ነው በማለትም የቪዲዮን ጥያቄ ያቀረበችለት። ኪራ ይሄን ነገር ጭራሽ እንደማያውቅና ጽናትም ይሄን ነገር በጭራሽ እንደማታደርግ ነገራት። በሌላ በኩል ደግሞ ሰኒና ክብሮም እንግዲህ ደስ የሚል የፍቅር ጊዜ አብረው እያሳለፉ ይገኛሉ። ሰኒና ክብሮም አሁን ላይ በጣም በደስታ ነው ያሉት። ሰኒም እንግዲህ ከበፊቱ አሁን እጅጉን በጣም ደስተኛ ነኝ ግን እህቴስ በማለትም አንዴ እህቷን እያስታወሰች እንዲሁም ደግሞ አሁን የጀመረችው ህይወት በጣም ደስተኛ እንዳደረጋት ታስባለች። ታዲያ በማታ ወደ እነ ኪራ ቤት እንዲመጡ ኪራና ጽናት ደውለውላቸው ነበረ። ወደዚህ መጥተው አብረን ጥሩ ምሽት ማሳለፍ አለብን በማለትም እንግዲህ ሰኒና ክብሮም እንዲሁም ደግሞ ምሩና ናሆምም መጥተው ነበረ። ሁላቸውም አንድ ላይ ተሰብስበው ደስ የሚል ጊዜ ሲያሳልፉ ነበረ። ታዲያ በዚህ መሀል ጌም መጫወት ጀመሩ። የጌሙ ቅጣት ወይን መጠጣት ነበረ። እየተጫወቱ እነ ሰኒ እንግዲህ ተሸንፈዋል። በተደጋጋሚ ሲሸነፉ ወይኑን መጠጣት ስለነበረ ቅጣቱ ሰኒ ወይኑን ስትጠጣ ነበረ። ታዲያ በመሀል ሰክራም ስለነበረ ክብሮምን የጠየቀችውን ጥያቄና እንዲሁም እሱ የመለሰላትን መልስ በተደጋጋሚ ስታወራ ነበረ። ክብሮም ከሷ በፊት የፍቅር ህይወት እንደነበረውና አንድ ቆንጆ ሴት በህይወት ውስጥ እንደነበረች በተደጋጋሚ ሲነግራት ነበረ። ታዲያ እሷም እንዲህ ብሎ ነገረኝ በማለትም አሁን ስትሰክር ነገሩን ሁሉ ስትናገርና በተደጋጋሚ ስታወራ ሲሰሙ እንግዲህ አሁን ገና ነገር ተበላሸ በማለትም ናሆም ሲስቅባት ነበረ። በስተመጨረሻም ናሆም ከቤት ወጥቶ ወደ ስራ ሲሄድ የናሆም እናት መታለች። የናሆም እናት መንገድ ላይ ልጇን አግኝታ ወዴት እየሄድክ ነው በማለትም ጠየቀችው። እሱም ወደ ስራ እየሄድኩ ነው እናቴ እንኳን ደህና መጣሽ በማለትም እናቱን ሰላም ካላት በኋላ ካንቺ ጋር ወደ ቤት ልመለስ በማለት ሲጠይቃትም አንተን አልፈልግም፣ አንተ እንደሆን የቤቱንም የውጭውንም ስራ አንድ ላይ ይዘኸዋል። አሁን አንተን ሳይሆን ምሩን ነው የምፈልገው በማለትም እንግዲህ ወደ ምሩ ጋር መሄድ አለብኝ ብላ እሷም ወደ ምሩ ጋር ሄዳለች። ምሩ እንግዲህ ከዚህም በፊት በተባለችው ነገር ውስጧ ስለተረበሸ አሁን በድጋሚ የእናቱን መመለስ ስታይ ምን ሊሰማት እንደሚችል አታውቅም። ታዲያ ምሩ መውለድ አለብሽ በማለትም በተደጋጋሚ የናሆም እናት ስትነግራት ምሩ አሁን ላይ መውለድ እንደማትችልና ካለባት የህመም ችግር አንጻር መውለድ እንደማትችል በተደጋጋሚ ብነግሯትም የናሆም እናት ግን እንደማይሆንና ልጅ እንደምትፈልግ ስትናገር ነበረ። ታዲያ አሁን ላይ እንደዛ የምትወዳትን ምሩ ተቀይማታለች። ሊናም እንግዲህ ከዚህ በፊት ኪራ በተነገራት ንግግር በጣም አዝና ስታለቅስ ነበረ። አምላኬ ሆይ ምን በደልኩ? ለምን ያለ ሰው ብቻዬን ኖርኩ? በማለትም በተደጋጋሚ ስታለቅስ አይተናታል። ታዲያ ውድና የተከበራችሁ የቻናሌ ቤተሰቦች ክብሮምና ሰኒ እንዲሁም ደግሞ ጽናትና ኪራ እንዲሁም ናሆምና ምሩ መጨረሻቸው ምን ይሆናል? ታዲያ ምሩ አሁን በድጋሚ እናቱ እዚህ ቤት ተመልሳ ስትመጣ ምን ልትናገራት ትችላለች? ወይስ ልጄን ተይልኝ ልትላት ትችላለች? እንዲሁም ደግሞ ሰኒና ክብሮም ታዲያ እህቴ ይሄን ነገር ከሰማች ምን ልትለኝ ትችላለች የሚለው እንግዲህ በዚህም በዛም እንግዲህ ጭንቀት ከመሀላቸው ሊወጣላቸው አልቻለም። አሁንም ጽናትና ኪራ መሀልም አዲስ ነገር ሊፈጠር ነው። ታዲያ ኪራ ይሄን ነገር ጭራሽ ማመን አልቻለም። ቢሆንም ግን ነገሩን ጽናት አድርገዋለች። አሁን ጽናትና ኪራ መጣላታቸው የማይቀር ነገር ነው።
እንግዲህ ይሄን ልብ አንጠልጣይ የሆነውን ተከታታዩን ድራማ ዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል። ቀጣዩን ክፍል በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛውም ድረስ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግ እስከ መጨረሻው አብራችሁኝ ስለቆያችሁ እጅጉን ከልብ አመሰግናለሁ። የምሩን መጨረሻ እንዲሁም ደግሞ የጽናትን መጨረሻ ለማየት እንግዲህ ሁላችንም እንጓጓለን። ምክንያቱም አሁን ላይ የምሩ ነገር እንግዲህ በህመሟ ምክንያት የማይገባትን ቃላቶችን እያስተናገደች ትገኛለች። ጽናትም እንግዲህ ጥሩ ያደረገች መስሏት የማይገባትን ከሷ የማይጠበቅን ስራ ሰርታለች። መጨረሻውን አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በያላችሁበት ሰላም